እንደማይፈልግሽ እኮ አስረግጦ ነግሮሻል። ከህይወቴ ውጪ ብሎሻል። ምንድነው ችግርሽ? አይ ብዙ ጊዜ ነገር ተጠቀመባት። ወንድ ልጅ እኮ ነው። ወንድ ልጅ ነው ተጠቀመባት። አንቺ ጋር መጣ። እንደዛ አይደለም። እና ምኑን ነው የምታስረጅኝ? አብርሽ እንደዛ አይነት ሰው አይደለም። ቆይ ላላ አስኮብልሎ የሚወሰደሽ ለዚሁ ነው። አንቺ ልክ አይደለሽም። ቤተሰብሽን በተነሽ ሄድሽው ለማታውቂው ሰው ነው። እግዚአብሔር ላላ ለምን ሄዳለሁኝ። ሰላም እንዴት ናችሁ የኛ ተወዳጅ ቤተሰቦች? እኔ እግዚአብሔር ይመስገን እጅጉን በጣም ደህና ነኝ። እናንተም ባላችሁበት ሰላም ደህና እንድትሆኑ የሁል ጊዜ ምኞቴ ነው። እንግዲህ ቤተሰቦቻችን ዛሬ የት ነሽ እንደምትሉኝ እርግጠኛ ነኝ። በጣም አስቸኳይ ነው ስለተባልኩኝ ወደ አክስቴ ቤት መጥቻለሁ። ምን ሊፈጠር ነው እንግዲህ ቤተሰቦች አብራችሁን ስትሆኑ ነው የምናየው። እንግዲህ እስከ ዛሬ ወደ ቤተሰብ ጋር ቪዲዮ ይዤ ሄጄ አላቅም። ዛሬ ግን ስላንቺና ስለ አብርሽ ማውራት ያለብን ነገር አለ ስላለችኝ የኔና የአብርሽ ነገር ደግሞ እንደምታውቁት ከናንተ የተደበቀ ምንም አይነት ነገር የለውም። ስለዚህ ምንድነው የአንገብጋቢ ነገር ምንድነው? በዚህ መልኩ በጥብቅ የፈለገችኝ ለምንድነው የሚለው ከናንተ ጋር አብሬ ሆኜ ነው የምሰማት። እንግዲህ ቤተሰቦች ነው በዛም ላስታውቃችሁ። አብረን እንሂድ። እንግዲህ አብርሼ አሱዬ ደህና ነኝ አለሽ? እኔ ከታታ ነኝ። እንዴት ናችሁ? ደህና ናችሁ? እናንተ እኔን ልበልጡኝ ነው እንዴ? አለችማ ቤቶች እንዴት ዋላችሁ? እኔ ነኝ ሽፍታ። ታዲያ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? ነግቢ። ኦፍዮ እናቴ ደህና ነሽ ወይ? አለሁላችሁ። እንግዳ ነበር እንዴ? ሰው ነበረ። ሲወጡ ነው አንቺ የመጣሽ። እግሬ እርጥብ ነው። እርጥብ ነሽ? እንዴት ነው? ደህና ነኝ። እንዴት ናችሁ? ሸፈቱ ተመቸሽ? ጠፋሽ? እንግዲህ ምን ይደረግ። የልትሄጂ ነው? ምግብ ወይ? ኧረ እኔ በእውነት በልቻለሁ። ቅርብ ሰዓት ነው። አሁን መኪና አምጥቶን እዚህ ጋር ከአብርሽ ጋር በልቼ ነው የገባሁት። ከአብርሽ ጋር? አብራችሁ ነው የመጣችሁት? አብረን እኮ ነው የመጣነው። ስራውን ስለሚያውቅ ነው እዛው የቀረው ማለት ስራውን ስለሚያውቅ። አይ ስራችሁንማ ታውቁታላችሁ። ምን እኔን ትጠይቂኛለሽ? ማለት የምን ስራ? አይ ምግብ ላቀርብልሽ መጀመሪያ በነገር ከምቀበልሽ እንጀራ ቢ። አይ እኔ በቅቶኛል በልቻለሁ። ግን ምን እንጠጣ? ኧረ እኔ ምንም አልጠጣም። ሲጀመር አስቸኳይ ነው ስትይኝ እኮ ምን ሆናችሁ ነው ብዬ ነው። አይ ስራሽን ስለምታውቂው ያው ሁሉንም ታውቂዋለሽ ብዬ ነው። ማለት አልገባኝም። ስለዚህ ስራሽን ስለምታውቂው ነው እንጂ አልገባኝም። ምንድነው የተፈጠረው እንዴ? ምንድነው እያደረግሽ ያለሽው? ይሄ ነገር ላንቺ ጥሩ ነው አይደለም እኮ። ቤተሰብ የለሽም? ለዚህ ነው አሁን ከዛ ድረስ እንደዛ አንገብገሽ እንዴት ነው? ለዚህ ነው ወይ ማለት ከዚህ የበለጠ ቀላል ነገር አለ እንዴ? ይሄ አንቺ እኮ እንደ ቀላል ነገር አይተሽው ሊሆን ይችላል። እኔ እኮ ቀላል ነው አላልኩም። ላላየውልሽ ግን ማንም የሚረዳኝ ሰው አጣው። ስለዚህ ቢያንስ ይሄ ነገር የያዝነው ነገር ቀልድ እንዳልሆነ ወጥቼ ማሳየት ስለነበረብኝ ነው። ወጥቼ ማሳየት? ማን ነው እሱ? ምንድነው? ከኔ የመጣው? ይሄ እኮ መሆን ያለበት እኮ በስነ ስርዓት እንደ ቤተሰብ አውቆት ጥሩ ሰው ከሆነ እኮ እሱ ቤተሰብን ማማከር ነው እንጂ ቆሎ መውጣት እኮ እኔ እኮ እሱ አልጠፋኝም። እና ይኸውልሽ ነገሮችን ማስተካከል አለብን አንድ ላይ። እናንተ በምትፈልጉት ደረጃ ላይ ደርሼ ላሳያችሁ ስለምፈልግ ነው ከሱ ጋር። እኛ የምንፈልገው ደረጃ ላይ ለመድረስ እንደዚህ ሆነሽ አይደለም። በህጋዊ እሱም እውነተኛ ሆኖ ሲቀርብ ነው። ስለዚህ ምን ጥፋት አግኝታችሁበት ነው? እውነተኛ ከሆነ ምን አደረገ ይሄ ልጅ? ማንነቱን እንድታቂ እንትን ትፈልጊያለሽ? ማንነቱንማ ከኔ በላይ ማንም የሚያውቅ የለም። እኔ እኮ ነኝ ስለሱ ምስክር መሆነው። እንደሱ ብለሽ እንትን ጠበቃ አትቆሚለት እንዴ? ከኔ በላይ እኔ ጠበቃ ያልቆምኩለት ማን ሊቆምለት ነው? እኔ ልጁን በደንብ አውቀዋለሁ። አብሬው ብዙ ጊዜ ኖሬያለሁ። ለዛ መልካም ሰው ስለሆነ አብሬው ተከትዬ ሄጃለሁ። ህፃን ልጅ እኮ አይደለም። ነገሮችን በራሴ ማድረግ እችላለሁ። መልካም ነው። አዎ መልካም ነው። መልካምነቱን ደግሞ ቆይሽ ታይዋልሽ። እናት ነይ እስኪ። እናት አይ
መልካምነቱን እንድታቂ ብዬ ነው። በቃ መልካም ነው ብለሻልሽው ሰውዬ ምን አይነት እንደሆነ ታስረዳሽ። እሺ የነገርሽኝን ሁሉ በስነ ስርዓት ንገሪያት እስኪ። እንዴ በድጋሚ ተገናኘን። ቁጭ በይ፣ ተረጋግተሽ ነይ ቁጭ በይ ነው። ቁጭ በይ በቃ አስፈላጊውን ነገር ትነግርሻለች። በቃ ይኸውልሽ ምን ልታረጊ ምን ታስረጅኛ? ምን አደርጋለሁ? ከማን ጋር እንደሄድሽ ለመሆኑ ታውቂዋለሽ? አንቺ ምንድነው? ቆይ ከኔ ህይወት ምንድነው የምትፈልጊው? ይኸውልሽ ላላ ምንም ያልገባሽ ነገር አለ። ምንም አልፈልግም ከአንቺ ህይወት ምንም አልፈልግም። አንቺ ነሽ የኔን የሆነ ነገር የወሰድሽው። ጭራሽ አንቺ ልክ አይደለሽም። ቤተሰብሽን በተነሽ ሄድሽው ለማታውቂው ሰው ነው። ይሄው ነግረታለሁ አክስትሽ። እኔ ብዙ ነገር አድርጌ አጥቶኛል። ገባሽ? ሁሉ ነገር ነግረታለሁ ለሷ። ይኸውልሽ ላላ እቺ ልጅ አትስሚያት። ሲጀመር ህይወቴን ቁም ስቅሉን ያወጣችሁ አንደኛውም እሷ ናት። አንቺ ምንድነው ከኔ የምትፈልጊው? ቁም ስቅልሽን ያወጣሽው አንቺ ነሽ። እንደዛ መከረኝ ስላበላችሁ ነው እናንተም እየተንከራተታችሁ ያላችሁት። አይሽ ሁሉ ይከፍላል። የእጃችሁን ያገኛችሁት። እሺ ምን ልታረጊ እዚህ ድረስ ታገኝሽ? ምንድነው ከኔ የምትፈልጊው? የኔ የሆነ ሰው ይዘሽ ጠፋሽ። ጭራሽ መሄድሽ ሳያንስ እሱን ይዘሽ ጠፋሽ። አውቀዋለሁ ያልሽው ልክናት። ይሄው ፍረንጅኛ። ስለዚህ ላላ ማንም ቤተሰብ ያልገባበት ነገር ይሄው ነው። ስለዚህ አሁንም ሴት ነሽ በሴትነትሽ በቃ ስለዚህ የሰውን ባለትዳር ነው ቀምተሽ መሄድ የኔ የሆነ ሰው ነው። እረፊ። ትልቅ ሰው ቤት ያለ ነው። አክብሬ ነው እሷን ላናግር አንቺ እንድታናግርልኝ ያስጠራው። ይኸውልሽ ላላ አንድ ነገር ያልገባሽ ነገር አለ። ልታሳምኝኝ አትሞክሪ። አይደለም እኔና አንቺ እናውራ። እሷ በህይወቴ ሁሉንም ነገር ነግራኛለች። የነገረችሽ ነገር እንዳለ እውነት ስለመሆኑ ምን ማረጋገጫ አለሽ? ላላ በስነ ስርዓት በቃ ልጁማ ህጋዊ ቢሆን እኮ እዚህ ድረስ መጥቶ አዎ በቃ ከሷ ምን አግኝቶ ምን አጥቶ ነው እንደገና አንቺ እንትን ያለው? ሲጀመር ጓደኛው አልነበረችም እንዴ? ሁሉንም ነገር ነግራኛለች። ሁሉንም ነገር ነገረች። ነገር እንደሆነ አንቺም ታውቂያለሽ። አደባብሰሽ ማለፍ ስለፈለግሽ ነው እንጂ እኔ እንዳስረዳሽ ፍቀጅልኝ። ላላ አስረጃት። የምታወራው ነገር ሁሉ እውነት አይደለም። አስረጃት። ይኸው እየሰማሁሽ ነው። እውነት አይደለም። አብርሽንም አምጪው አለ ብለሻል አይደል? አምጪው እንዴ። እሱማ ስራውን ስለሚያውቅ እኮ እዛው ቀረ። እንደዛ አይደለም። ይኸውላችሁ ሲጀመር ነገሩ ከየት ብዬ ላስረዳሽ? ይኸውልሽ የብዙ አመት ጓደኛዬ ነው፣ ፍቅረኛዬ ነው። ለብዙ አመታት አውቀዋለሁ። ሁለታችሁንም ነው የያዛችሁ? አይደለም እሷ እኮ ሲጀመር በቤታችን በልቻለሁ። እሱን ብዬ ሁሉንም ነገር ነግራኛለች። ለምን ስንት ፈተና ምንድን ነው? ሴት ነሽ እኮ እሷ ላይ የደረሳት እኮ ተስፋዬን የነጠቅሽኝ ብዙ ያለምኩት ነው። እሺ እንደዚህ የሰው ህይወት ውስጥ ገብተሽ ስላመሰቃቀል ጥቅምሽ ምንድነው? ምንድነው የምታገኙው ነገር? ምናልባት ተሸውደሽ ሊሆን ይችላል። ምንድነው ተሸውደው? አርግዣለሁ አልሽ፣ ዝም አለሽ። ምንድነው ያንን ሁላ ነገር ካደረግሽ በኋላ በእናንተ ምክንያት ወደ ኋላ አጥበሽ አሁንም ህይወታችንን ለማመሰቃቀል የምትገቢው ምን ስለሆንሽ ነው? ቆይ ምንድነሽ አንቺ? ነገርኩሽ እኮ የኔ የሆነ ነገር በእጄ እስከማላስገባ ድረስ እኔ አላርፍም። እሱን ማወቅ አለብሽ። በቃ የኔ የሆነ ሰው ነው ይዘሽ የጠፋሽው። በቤተሰብ መጥቻለሁ። ታይልኝ በቃ የምፈልገው ካንቺ እንድትይዝናም ድረስ እኮ ደርሰዋል። በቃ ስለዚህ ውሸት ነው ላላ፣ ውሸት ነው። ያውላችሁ ሁሉም ነገር ውሸት ነው ላላ። ምንም ነገር አትስሚያት። እኔ እኮ ግራ ገባኝ። አንቺ ለምን እኔ የኔን ህይወት አመሰቅለሽ አንቺ ምን ትጠቀሚያለሽ? እኔ ምንም አልጠቀምም። የኔ የሆነ ነገር ነው የምፈልገው። እሱ እኮ ደጋግሜ እነግርሻለሁ አይደል እንዴ? የኔ የሆነ ነገር ታይልኝ። በቃ ይሄው በቤተሰብ እያስለመንኩሽ ነው ለብዙ ጊዜ። የምር አትመኛት። ምንም እውነት የላትም ላላ፣ እመኝኝ እኔን። እንዴ እኔ አንድን ነገር ዋሽቻችሁ አውቃለሁ ከዚህ በፊት? እንደዚህ አይነት ባህሪያታችሁ ቢን ታውቃላችሁ? ማዋሸትሽ አንቺ ምን ትጠቀሚያለሽ? ቆይ ምን ትጠቀሚያለሽ? በእኔ ህይወት እንደዚህ የኔ የሆነ ነገር ነው የምፈልገው። እኔ ካንቺ ህይወት ምንም አልፈልገው። አንቺ ነሽ እኔ ህይወት ውስጥ የገባሽው። እንደማይፈልግሽ እኮ አስረግጦ ነግሮሻል። ከህይወቴ ውጪ ብለውሻል። ምንድነው ችግርሽ? አይ ብዙ ጊዜ ነገር ተጠቀመባት። ወንድ ልጅ እኮ ነው፣ ወንድ ልጅ ነው ተጠቀመባት። አንቺ ጋር መጣ። እንደዛ አይደለም። እና ምኑን ነው የምታስረጅኝ? አብርሽ እንደዚህ አይነት ሰው አይደለም። ቆይ ላላ ይኸውልሽ፣ አንቺን ለማስረዳት ይቺ ልጅ ነው ውጪ ውጪ። ለምንድን ነው የምትወጣው? እንደዛ በክብር እኮ ነው የመጣችው። ላስረዳሽ። ስለዚህ ይኸውልሽ እኔ በጣም አንቺ ምን አይነት አይነውጣለሽ? ለምንድን ነው በህይወት የምትገቢው? ስርዓት ይኖርሽ። እኔን ተጠቅሞ ለመጣሉ ስንት ነገር አድርጌ ስንት ነገር ሆኜ ባዶ እጄን አውጥተው ይጣሉ። እኔ ያለ ሀቅ አይደለም እዚህ ጋር የቆምኩት። የኔ የሆነ ነገር በቃ ፈልጋለሁ። የኔ የሆነ ብዙ መስዋዕትነት ከፍያለሁ፣ ነገር ተቃጥያለሁ፣ ብዙ ገንዘቤን አጥቻለሁ። ከምንም በላይ ከገንዘብም ከምንም በላይ ደግሞ ተስፋ ነው። ተስፋዬን አጥቻለሁ። ስለዚህ ይሄ ዱርዬ ነው የሚያዋጣሽ? ዱርዬ አይደለም። ይሄ ዱርዬ የሚያዋጣሽ ከሆነ ጥሩ ነገር ነው። በቃ እናንተ ያልገባሽ ላላስተናት ትመኛት። ለምንድን ነው እሷን እያመኛት? ለምንድን ነው ሰው ሴት ልጅ እኮ ነች፣ ተጠቅሞባት እኮ ነው የጣላት። በቃ ይሄ ብዙ ነገር ነግራኛለች። ስለዚህ የምትረጂኝና የኔን ነገር እንደ አንድ ሴት ልጅ ተረጂኝና ተይልኝ። በቃ
እኔ ብዙ አንቺ ካንቺ ደግሞ ጥቅሙን እስከሚያገኝ ድረስ እንደዛ አይደለም። ሲጀመር እኔ እና እሱ ስንት ዓመት በፍቅር እንደቆየን ታውቂ የለ እንዴ? ለምንድን ነው እንደዚህ የምትሉት? እኔ እኮ ከእሷ በኋላ ነው አልገባኝማ። መጀመሪያ እንደዚህም ደግሞ ኮብልለሽ ትሄጃለሽም ብዬ አልጠበኩሽም። እንደዚህ አልነበረም ያሳደግንሽ እኛ እንደዚህ እንድትሆኚ አይደለም። አሁንም አልተውም። እውነቱን ምነግርሽ ይኸውልሽ ላላ እንደዚህ ላሳፍራችሁ እንደማይገባ አውቃለሁ፣ ግን አብሬ የሄድኩት የመጣብንን ነገር ለመጋፈጥ ነው። ሲጀመር እኔ እና እሱ አብረን ሆነን ነገሮችን እናስተካክላለን። የምትፈልጉትን ነገር ትጋፈጪው የሰውን ሰው ሳይሆን የራስሽ። አንቺ ሲጀመር ለአንቺ ማን የሰጠሽ? የኔ ነው የልጅነት ጓደኛዬ ነው። ለፍቼበታለሁ ስመጣ እንደምንጋባ እንደምንወልድ። ኧረ እባክሽ ነገር ስለዚህ አንቺ ላዝሽ ነው። ይኸውልሽ ምን ብላ እንደጠበቀች አረብ ሀገር ነበርኩኝ ነግሬሻለሁ። ሁሉ ነገር ሰርቼ ገንዘቧ ሲያልቅ ወደ አንቺ ጋር መጣ። ወይኔ ገብርኤል አባ ነገ ጠዋት ደግሞ የእኛን ምርምራ ታሻጭናለሽ። በቃ አረባ ገንዘቧ ሲያልቅ ወደ አንቺ ጋር መጣ። እንግዲህ ደግሞ እኛ ለፍተን ያሳደግንሽ እኮ ከማንም ዱርዬ አረባክሽ ባክሽ ስራውን ስለሚያውቅ እኮ ነው። አብራችሁ መጣችሁ ካፌ መቀመጥ ማለት ምን ማለት ነው? ያውልሽ ስለሚያከብራችሁ ሽማግሌ ሳይልክ መውሰድ እንደሌለ አፍሮ እኮ ነው በስራው እንጂ እኮ እንደማንም ሰው እኮ ከርላስ ቢሆን ሁሌ በስራው እንዳፈራ እኔንም እዛ ሆኜ ስትመጪ እንጋባለን እንወልዳለን ስንት ነገር ብሎኛል። ቃል ስንት ነገር እኔ በጣም ብዙ ነገር ሰልችቶኛል። አሁን ከአቅሜ በላይ ነው። ብዙ ነገር እንደ ሴት ብዙ ሆኛለሁ፣ ብዙ አድርጊያለሁ። አንቺ ግን አሰሚ። ስለዚህ እኔ በቃ በቤተሰብ መጣሁ። አቅሜን ሁሉ ጨርሻለሁ። እዚህ ድረስ ምንድነው እያንቀሸቀሽ ያመጣሽ? እሷንስ ማናገር ምን አስፈለገ? እኛ እኮ ተነጋግረን የጨረስነው ነው የዘጋነው ጉዳይ አይደለም። ምን መተው ለሷ አናገረሽ? አላማዬን ልፋቴን ሁሉ ነገሬን ነጠቃሽ። ባዶዬን ቁጭ እንድለምፈልግ ስለታወቀብሽ ነው ወይ? በቃ እንዴ ታወቀ። አረ ላላ ባክሽ። አይ አስኮብልሎም የወሰደሽ ለዚሁ ነው። እኔ ምንም ማለት የምችለው ነገር የለም። ላላ መረዳት የምትችል ከሆነ እኔን ተረጅኝ። እኔ አይደለም እንዴ እኔ እኮ ቤተሰብሽ። እኔ ጋር ብዙ እውነት አለ። የረሳሽው እሱ ነው። አንቺ ምንድነው እውነትሽ? ብዙ እውነት አለኝ። የሰው ልጅ ከገንዘብን በላይ አልኩሽ እኮ እንደ ሴት ልጅ ብትረጂኝ ተስፋ ትልቅ ቦታ አለው። ተስፋዬን ብሬላችሁ ተነጋገሩ። እስኪ እኔ እንትን ልበልላችሁና እስኪ ቁጭ ብላችሁ በስነ ስርዓት ተነጋገሩና ከዛ በኋላ ምንም አይደለም እንትን ማለት ካለ እስኪ ያንቺን ሰምቻለሁኝ፣ ከዛ ደግሞ እሷን እሰማለሁኝ። ተነጋገሩ እስኪ እናንተ ደግሞ እሺ። ኧረ አንቺ ሴትዮ ግን ምን እየሆንሽ ነው? ምንድነው ለማድረግ የምትሞክሪው? ይኸውልሽ እኔ አልቀለድኩም። እሺ አሁን ያክስትሽን ቤት አግኝቻለሁ። ቀጣይ ደግሞ የእናትና አባትሽን ቤት አገኛለሁ እኮ። ምን ልትጠቀሚ? ብዙ ነገሬን አሳጥተሽኛል። አብርሽ የኔ ነው ተመልሽዋለሽ። እግዚኦም ይሄን ነው። አንቺ ሲጀመር አንቺ ማን ያደርጋው? አንቺ ይኸውልሽ የራሴ የሆነ ነገር የራሴ ነው። አንቄ ነው መደፋሽ። ይኸውልሽ ከህይወቴ ማን እንደሚያንቅማ እኮ አሳየሽ። አክስትሽ ቤት መጥቻለሁ። ነገ የእናትና አባትሽን ቤት አንኳኳለሁ። አይናውጣነሽ የኔ ሊሆን ነገር ለማስመለስ እንኳን አይናውጣ ልሰቅል እችላለሁ። ያላወቅሽው ጉልበት ቆይ ጠቅመሽ ምንድነው? ስሚ እኔ አንቺ ገጠር ለገጠር ከምታንከራትሽው ድልቅ አድርጌ ነው የማኖረው። አይፈልግሽማ። የኔ ነው ይፈልገኛል። አንቺሽ በመሀል መተሽ ትንሽም ያለችኝ ተስፋ ነግሮሻል እኮ አይንሽን ማየት እንደማይፈልግ ነግሮሻል። አንቺ ለምንድን ነው የምትገግሚው? እመኝ አሁን ከዚህ ሰከንድ ጀምሮ ይሄ የመጀመሪያው እርምጃዬ ነው። እስከዛሬ ጠብቄሻለሁ። እንደ ሴት ልጅ አዝነሽ ራርተሽ ያጣሁትን ስንት ነገር እንድትመልሽልኝም ጠይቄሻለሁ። ብዙ ነገር አድርጌያለሁ። አሁን ግን የመጀመሪያው ግቤን አሳክቻለሁ። እሺ ቀጣዩ ታይዋለሽ ከኔ። አሁን ይሄንን በማድረግሽ አንቺ ጥቅምሽ ምንድን ነው? ጥቅሜንማ እስካሁን አላወቅሽውም። የኔ የሆነን ሰው አይደለም የውሸት ታሪክ ፈጥረሽ ለእሷ መናገርሽ ጥቅምሽ ምንድን ነው? የውሸት አይደለም። አንቺ ልትረጅኝ እሱ ሊረዳኝ ስላልቻለ አትሊስት በቃ አንድ እርምጃ መሄድ አለብን። ነይ ይኸው ላላ ነይ ስሚያት። ትክክለኛ ነገር ቢሆን እኮ በስነ ስርዓቱ ታወራ ነበረ። አብርሽም እኮ ያልሞተ ሰው ነው። በስነ ስርዓት መጥቶ መናገር ይችላል እኮ። እውነቱ እኮ እሱ ጋር አለ። እናንተ መስማማት የማትችሉበት ነገር ይሄ ልጅ ማን ነው? ምንድነው? ከእኔ የመጣው እኔ ጠራና እውነቱንም ይወቁት። እኔ ምንም በቃ ፖሊስ ጣቢያ ሄዳለሁ። የምን ፖሊስ ጣቢያ ነው የምትሄጂው? እኔን አስረግዞ ልጄን አሳጥቶኝ ብሬን አጥቼ ብዙ ነገር ባዶኝ ነው። ነገ ጠዋት ደግሞ የእኛን ንብረት ሄዳለሁ ፖሊስ ጣቢያ ደርሼ በቃ ምንም ጭራሽ እንደዚህ አይሆንም። አይ ለምን ሲጀመር እኔ ረግጠሽ ከሆነ ትሄዳላችሁ። በማይሆን ነገር አይሆንም ነው
ልጁን አስይዘዋለሁ። ምን ብለሽ ነው የምታስይው? በቃ አዎ፣ እንዴ ኧረ ተይ ግን ተይ በኋላ እስኪ በእግዚአብሔር ላላለ ለምን ሄዳለሁኝ። እንደዛ አይደለም ሴት ልጅ